ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ከአሊፍ ቲዩብ ጋር። የዝግጅቱ ርዕስ ላ ተሕዘን የሚል ይሆናል። አትዘን፣ አይዞን፣ አትተክዝ፣ አትጨነቅ። ቁረይሾች ነቢዩን ሰለላሁ ዐለይሂ ወሰለምና አቡበክርን ሊያዩዋቸውና ሊያድኗቸው ሊገድሏቸው የሚችሉበት እድል ተመቻችቶ ሳለ አቡበክር ተጨንቀው ለነቢዩ ሰለላሁ ዐለይሂ ወሰለም አለቀለን፣ ለእኔ እንኳ ግድ የለኝም እርሱን እንጂ የአላህ መልእክተኛ ብለው ጭንቀታቸውን ነቢዩ ሰለላሁ ዐለይሂ ወሰለም ሲረዱ አላህ ስብሓነሁ ወተዓላ በሱረቱ ተውባ እንደሚናገረው ላ ተሕዘን ኢነላሃ መዐና አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ላ ተሕዘን፣ አትጨነቅ፣ አትጠበብ፣ ኢነላሃ መዐና አላህ ከኛ ጋር ነው፣ አላህ ይጠብቀናል፣ አላህ ይንከባከበናል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ባልደረባቸውን አቡበክርን አበሰሩት። ነቢዩላህ ሙሳ ዐለይሂ ሰላም ፍርዓውን ከባልደረቦቹ ከአጋሮቹ ከወታደሮቹ ጋር ሆኖ እያሳደዳቸው ባለበት ጊዜ ነቢዩላህ ሙሳ ተከታዮቻቸውን ሙእሚኖቹን ይዘው ሲሸሹ ከፊታቸው ባህር ተጋረጠ። ኢና ለሙድረኩን፣ የአላህ መልእክተኛ ሙሳ ሆይ ተደረሰብን፣ አለቀልን፣ አበቃልን፣ ጨረሱን ብለው ጭንቀታቸውን ሲገልጹላቸው ከላ ኢነ መዕየ ረቢ ሰየህዲን አሉ ሙሳ። አይደለም፣ በፍጹም እናንተ እንደምታስቡት አይደለም። ኢነ መዕየ ረቢ ሰየህዲን፣ ጌታዬ ከኔ ጋ ነው፣ ሰየህዲን ይመራኛል፣ ምን ማድረግ እንዳለብኝ ይጠቁመኛል ሲሉ አበሰሯቸው። ኢብራሂም ዐለይሂ ሰላም ጣዖት በመሰባበራቸው ወደ ተውሂድ በመጣራታቸው በጊዜው የነበረ መንግስት ሰዎችን አዞ አስተባብሮ ኢብራሂም በጣዖቶቹ ስለተጫወተ ስለተሳለቀ በአምላኮቻችን አጸያፊን ነገር ስለሰራ መቃጠል አለበት ብለው ወስነው ነበልባሉ ከፍተኛ የሆነ ሙቀቱ በጣም አስጊ የሆነ እሳት ተቀጣጥሎ ኢብራሂም በወንጭፍ ተደርገው ወደዛ እሳት ሊወረወሩ ሲሉ ተራሰው ቢሆኑ ያዝኑ፣ ይጨነቁ፣ ይተክዙ ነበር። ግን ኢብራሂም የአላህ ስብሓነሁ ወተዓላ መልእክተኛ ናቸው፣ ሙወሒድ ናቸው። ምን አሉ? ሐስቢ አላሁ ወኒዕመል ወኪል፣ አላህ በቂ ነው፣ አላህ ጠባቂ ነው። ወኒዕመል ወኪል፣ ይህ ይጠብቀኛል ያልኩት አካል ይንከባከበኛል፣ ከችግር ያወጣኛል ያልኩት አካል አላህ ምንኛ ያማረ ነው ብለው አሉ። ይሄ እንዲህ ያለው ተወኩላቸው እንዲህ ያለ መተማመናቸው ፈረጅን አመጣ፣ ፍትህን አመጣ፣ ድልን አመጣ። አላህ ስብሓነሁ ወተዓላ ቃልን አስተላለፈ። ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም፣ አንቺ እሳት ሆይ በኢብራሂም ላይ ሰላም ያለሽ ቀዝቃዛ ሁኚ፣ በጣም ማትቀዘቅዢ እማታቃጥይ ሰላም ሁኚ ብሎ አላህ ስብሓነሁ ወተዓላ አዘዘ። አላህ ሲፈልግ ያዛል፣ ይሆናል ያ ነገር። ኢዘን ያ አኺ ላ ተሕዘን፣ ያ ኡኽታህ ላ ተሕዘኒ፣ ባዕደል ጁዕ ሽብዕ፣ ከረሃብ በኋላ ጥጋብ አለ። አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካውን ነገር ያገኛል። እንቅልፍ ቢያጣ ከዛ በኋላ ይተኛል። የታመመ እንደሆነ አፍያ ያገኛል። ደህይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል፣ እድሉ አለ። ታስሮ ከሆነም ይፈታል። ስለዚህ አትዘን። ከጨለመ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል። አልመረዱ የዙል፣ በሽታም ካለ ያ ይወገዳል። በበሽታ የሚሰቃይ ካለ ሓሉ ይቀየራል። ወንጀል ካለህ አላህ ይምረዋል፣ ይስተግፍር ረበክ። ደይን ካለህ ይወጣል ኢንሻአላህ። ላ ተሕዘን፣ አንድ ሰው እንዳይተክዝ፣ እንዳያዝን፣ እንዳይጨነቅ፣ ስራ እንዳይተው፣ እንዳያለቅስ፣ ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ። የመጀመሪያው
ኢነ መዐል ዑስሪ ዩስራ የሚል ነው። የአላህ ስብሓነሁ ወተዓላ ንግግር ነው። ኢነ መዐል ዑስሪ ዩስራ፣ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ፣ ፍትህ አለ፣ ተድላ አለ። ስለዚህ ስለ ዑስሩ አታልቅስ። የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል። መክረነው አልመከር ያለ ጠማማ ካለም ኢንሻአላህ አላህ ይመራዋል። በበሽታ የሚሰቃይ ካለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል። ከበሽታ ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል፣ መብራት ይመጣል። አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል። ስለዚህ ሌይል ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው። አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አበስረው። በረሃ ውስጥ ገባህ ተራመድክ አላልቅልህ አለ፣ በረሃው ረዘመብህ። ግን ዓለምን አላህ እንዲህ ነው የፈጠረው። ከበረሃ በኋላ ለምለም ቦታ ረግረግ ቦታ በውሃ የተሞላው ጥላ ያለው ዛፍ አለ። ያንን አስብ። የሆነ ገመድ ጠበቀብህ፣ ሁኔታዎች ሁሉ ወጥረው ያዙ። ምን ገመዱ ቢጠብቅ እንደሚበጠስ ደግሞ አስብ። ያ ነገር ይፈታል ኢንሻአላህ። ስለዚህ ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል። ኸውፍ ስጋት እንዳለ ሁሉ አምን ደግሞ አለ። መረበሽ እንዳለ ሁሉ መረጋጋትም አለ። ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ። ሙደ በሰረክ አይንህን ከግድግዳ በስተጀርባ ወዳለው ነገር ረዘም አድርገህ ተመልከት። አሕሲኒ ظن ቢላህ፣ አላህ እንዲህ ያደርገኛል፣ ከዚህ ጭንቀት ያወጣኛል፣ ከዚህ ችግር ያወጣኛል፣ ይገላግለኛል፣ ፈትህ ይመጣል፣ ጥሩ ነገር ይመጣል፣ ተድላ ይመጣል ብለህ አስብ። ረጃ ኢንቲዛሩል ፈረጅ፣ በአላህ Subhanahu Wa Ta'ala ላይ መተማመን፣ አላህ እንዲህ ያደርግልኛል ብሎ ማለት መጠበቅ ዒባዳ ነው፣ ረጃ ይባላል። አላህ ደግሞ አንድን ነገር ባለበት ሁኔታ አያዘልቀውም። ኩለ የውሚን ሁወ ፊ ሸእን፣ አላህ Subhanahu Wa Ta'ala በእያንዳንዱ ቀን ነገሮችን ይገለባብጣል። አላህ ስራዎችን ይሰራል። ዩኑስ ኢብኑ መታን እንመልከት አለይሂ ሰላም። አሳ ነባሪ ዋጣቸው፣ ጨለማ ነበር። አንድ ጊዜው ባህር አለ፣ ሁለተኛ ጨለማ፣ የአሳው ሆድ አለ፣ ሶስተኛው ጨለማ። እዛ ውስጥ ሆነው ግን ተስፋ አልቆረጡ፣ ሐዘን አልገባቸው፣ አልተከዙም። አላህን በማስቆጣታቸው እንጂ በሁኔታው አልተከፉም። ምን አሉ ግን? ላኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ላኢላሃ ኢላ አንት፣ ጌታዬ ሆይ ያለ ፍቃድህ መጣሁ፣ ይሄ ደረሰብኝ፣ ይሄ አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም። ሱብሓነክ፣ አንተ ጥራት የተገባህ ጌታ ነህ። ኢኒ ኩንቱ ሚነ ዛሊሚን፣ ያለ ፍቃድህ እንዲህ በማድረጌ ራሴን ነው የበደልኩት ብለው አሉ። ፈጃአ አልፈረጅ፣ ፈረጅ መጣ። አሳው የባህር ዳርቻ ላይ ተፋቸው። አላህ Subhanahu Wa Ta'ala መረጣቸው፣ ተንከባከባቸው። ስለዚህ ያ አኺ ተስፋ አትቁረጥ፣ የእስ አታድርግ። ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች ላ ተይአሱ ሚን ረውሒላህ ብለው ምክር ሰጡ። ከአላህ Subhanahu Wa Ta'ala ረሕመት እዝነት ተስፋ አትቁረጡ፣ አላህ ይምራችኋል። ስለዚህ የእስ፣ እንዲሃሽ፣ እንዚዓጅ፣ ተስፋ መቁረጥ፣ ማዘን፣ መተከዝ፣ መሰበር፣ መሰባበር አያስፈልጉም። ወሰሐ አንሁ አለይሂ ሰላቱ ወሰላም፣ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዕለም አነ ነስረ መዐ ሰብር ወአነ አልፈረጀ መዐ አልከርብ ወአነ መዐ አልዑስሪ ዩስራ። እወቅ፣ ወዕለም፣ እወቅ፣ አነ ነስረ መዐ ሰብር፣ ድል የሚመጣው ድል መቀዳጀት የሚገኘው ሰብር ሲደረግ ነው። ወአነ አልፈረጀ መዐ አልከርብ፣ ፈረጅ የሚመጣው ፍትህ የሚመጣው ፈረጅ ነስር የሚመጣው ከከርብ ጋር ነው፣ ከመጨነቅ ከመጠበብ ጋር ነው። ሰሂረት ዑዩን፣ የተወሰኑ አይኖች እንቅልፍ አጡ። አይን ኮርኒስ ሲቆጥር ያድራል።
ሰሂረት ዑዩኑን የተወሰኑ ከፊል አይኖች እንቅልፋት ተዋደሩ። ወናመት ዑዩኑን ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ። እነኛ እንቅልፍ ያጡት አይኖች ግን ፊ ሽኡንን ተኩኑ አውላ ተኩኑ ወይ በሚሆን ነገር ነው፣ በሚሳካ ነገር ነው። አውላ ተኩን ወይ በማይሳካ ነገር አያውቁትም። ያ አኺ ኢነ ረበን ከፋከ ማ ካነ ቢልአምስ ትላንትና የሆነውን ነገር የገላገለህ አላህ፣ ከትላንት ጭንቅ የገላገለህ ያዳነህ ያተረፈህ አላህ ሰየክፊከ ፊ ገድን ማ የኩኑ ነገ ደግሞ የሚሆነውን ነገር አላህ ይገላግልሃል፣ አላህ ይበቃሃል። ስለዚህ ላ ተሕዘን። ሁለተኛው ርዕስ ፈክር ወሽኩር ይላል። ፈክር አስተውል፣ እይ፣ ተመልከት፣ ብዙ ኒዕማዎችን ታገኛለህ። ያን ጊዜ ወሽኩር አላህን አመስግን። አላህ ስብሓነሁ ወተዓላ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ ይላል። የአላህን ስብሓነሁ ወተዓላ ኒዕማ ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል። በጣም ብዙ ነገር ነው። እዩ፣ ሲሐቱን ፊ በደን አካልህ ጤናማ ነው። አገርህ ሰላም ነው፣ ጤና ነው። ግዛኡ ወኪሳ የምትበላው ምግብ አለህ፣ የምትለብሰው ልብስ አለህ፣ የምትተነፍሰው ንጹህ አየር አለህ፣ የምትጠጣው ቀዝቃዛ ንጹህ ውሃ አለ። ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው። አላህ ስብሓነሁ ወተዓላ ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና ይላል። አስበገ ዐለይኩም በእናንተ ላይ አንቧቧ፣ ሸፈናችሁ፣ ከበባችሁ። ኒዓመሁ ዛሂረተን ግልጽ በሆኑ ጸጋዎች እናንተ ማየት በቀላሉ ማየት በምትችሉት፣ ወባጢነተን እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት፣ ጤንነትን ይመስል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ልታዩት በማትችሉት ኒዕማ አላህ ከበባችሁ። አላህን አመስግኑ ይላል። ዐንደከ ዐይናን ወሊሳኑ ወሸፈተን ወየዳኒ ወርጅላን ወአምኑን ፊ አውጣን ፈቢአይ አላኢ ረቢኩማ ቱከዚባን። ዐንደከ ዐይናን ሁለት አይኖች አሉህ፣ ሰላማዊ የሆኑ ያልታመሙ ጤነኞች ያልታወሩ የምታይባቸው። ወሊሳኑ ወሸፈታን የምታወራበት ምላስ አለ፣ ሁለት ከንፈሮች አሉ። ወየዳኒ ወርጅላን ጤናማ ሁለት እጆች አሉ፣ ሁለት እግሮች አሉ። ወአምኑን ፊ አውጣን ያልተረበሸ ያልታወከ ሰላማዊ አገር አለ። ይሄ ሁሉ አለ፣ ግን አላህን አታመሰግንም። አላህ ፈቢአይ አላኢ ረቢኩማ ቱከዚባን ይላል። ጅኖችን ሰዎችን እያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት? አላህ እንዲህ አላደረገላችሁም እያለ በሱረቱ ረሕማን ኒዕማዎቹን ጠቅሶ ፈቢአይ አላኢ ረቢኩማ ቱከዚባን ይላል። አጠገብ ያለን ነገር አስተውል። ኦሽኩርል መውጁድ ስላጣኸው ነገር አታልቅስ። አላህ ስብሓነሁ ወተዓላ ወፊ አንፉሲኩም አፈላ ቱብሲሩን ይላል። እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም? ምን አፈላ ቱብሲሩን ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል። የምናኝክበት ጥርስ፣ ምላሳችን፣ ከንፈራችን፣ የምናይበት አይን፣ የምናስብበት አእምሮ፣ የምንሰማበት ጆሮ፣ የምናሸትበት አፍንጫ፣ አእምሯችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን፣ የሚጽፈው ኪቦርድ የሚመታው እጃችን፣ እንደፈለገ የሚዘረጋው የሚተጣጠፈው ወገባችን፣ እግራችን፣ ይህ ሁሉ አካላችን የምንበላውን ነገር የሚፈጨው ኢንዛይም፣ የሚጠራቀምበት ጨጓራ፣ ከዛን ያንን የሚያልመው የተለያየ ኢንዛይም፣ ቀጭኑ አንጀት፣ ወፍራሙ አንጀት፣ የሚጠቅመን ነገር ውስጥ ቀርቶ የሚጎዳንን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም? የልብ ምቱ፣ የደሙን ዑደት፣ ያተነፋፈሱን ስርዓት ይህን አይተን አላህን ልናመሰግን አይገባም? ወፊ አንፉሲኩም አፈላ ቱብሲሩን። ስለዚህ እነኚህን ነገሮች አይተው አስተውለው ከተረዱ በኋላ
የማያመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው። ያዕሪፉነ ኒዕመተላሂ ሱመ ዩንኪሩነሃ የአላህ ኒዕማ ይደርሱባታል፣ ያዩዋታል። ከዛ በኋላ ግን ዩንኪሩነሃ አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ ሱብሓነሁ ወተዓላ። ወሰሐ አንሁ ዐለይሂ ሰላቱ ወሰላም ነቢዩ ሰለላሁ ዐለይሂ ወሰለመ በሰሒሕ ሐዲስ እንዲህ ብለው ይላሉ፣ መን አስበሐ አሚነን ፊ ሲርቢህ እኽዋ መን አስበሐ አሚነን ፊ ሲርቢህ ሙዓፈን ፊ በደኒህ ዐንደሁ ቁቱሁ ወቁቱ የውሚህ ፈከአነማ ሒዘት ለሁ ዱንያ ቢሐዛፊሪሃ። አላሁል ሙስተዓን። መን አስበሐ አሚነን ፊ ሲርቢህ በቤቱ ሳይረበሽ ሳይታወክ በአማን ያደረሰው፣ ሙዓፈን ፊ በደኒህ አካሉ ጤናማ ሆኖ ያደረሰው፣ ዐንደሁ ቁቱሁ ወቁቱ የውሚህ ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘ ሰው፣ ፈከአነማ ሒዘት ለሁ ዱንያ ቢጀሚዕ ሐዛፊሪሃ ዱንያ በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው። ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም? ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ፣ እርዲ ቢማ ቀሰመ አላሁ ለከ ተኩን አግነ ናስ። አላህ በሰጠህ ላንተ ብሎ በቀሰመልህ ነገር ተደሰት። ተኩን አግነ ናስ ከሰዎች ሁሉ የተብቃቃህ ትሆናለህ። ኹዚል ቀናዓ መብቃቃት ይብቃህ፣ ተብቃቃ። ሚን ዱንያክ ከዱንያ የሚያስፈልግህን ነገር ካገኘ ወደ ሌላ ስራ ተሰማራ። ኢለል ዒባዳ ብዙ ኃላፊነት አለ። ወርደ ቢሃ ያችን ይዘህ በሷ ተደሰት፣ ተብቃቃ፣ ውደዳት እሷን። ሌላ ነገር ይቅርና ለው ለም የኩን ለከ ኢላ ራሐቱል በደኒ ሌላ ነገር ሁሉ የሌለህ ግን ራሐቱል በደን ጤንነት ብቻ ያለህ እንኳ ብትሆን ዘወር ብለህ ሌላን ተመልከት። ወንዙር ሊመን መለከ ዱንያ ቢአጅመዒሃ ዱንያን በሁሉ መልኳ የሰበሰበን ሰው እስቲ ተመልከት። ሀል ሳረ ሚንሃ ቢገይሪ ጢብን ወልከፈኒ ሀል ሳረ ሚንሃ ቢገይሪ ጢቢ ወልከፈኒ ዱንያን ለቆ ሲሄድ የተከፈነበት የተሸፈነበት ነጭ ጨርቅ ከፈን እና ያ ሬሳ ያ ጀናዛ ሽታውን እንዳይለውጥ ወይ ለሰው እንዳይሸት የተነፋበት ጢብ ሽቶ እንጂ ሌላ ምን ይዞ ሲሄድ አይተሃል? የቁሉ አቡል አታሂያ ምን ይላሉ? ታላቅ ዓሊም ናቸው። ረጊፉ ኹብዝን ያቢሲን ታኩሉሁ ፊ ዛዊያ በአንድ ጎጆ ውስጥ ሆነህ የምትቆረጥመው የምትበላው የዳቦ ፍርፋሪ ይበልጥልሃል። ወኩዙ ማኢን ባሪድን ተሽረቡሁ ሚን ሳፊያ ንጹህ የሆነ ባሪድ ቀዝቃዛ የሆነ አንድ ብርጭቆ ውሃ ይበልጥልሃል። ወጉርፈቱን ኻሊየቱን ነፍሱከ ፊሃ ራዲያ አንተ የተደሰትክበት የተረጋጋህበት የሰከንክበት አንዲት ባዶ ክላስ አንዲት ባዶ ክፍል ትበልጥልሃለች። ወሙስሐፉን ተድሩሱሁ ሙስተኒደን ሊሳሪያ መቀመጫ ሶፋ ወንበር አተህ የእንጨት ምሰሶን ተደግፈህ የምታነበው ሙስሐፍ ቁርአን ይሻልሃል። እንዲህ ካለ ሰው ሁሉን ነገር አግኝቶ አላህን ካላመሰገነ ሁሉን ነገር አግኝቶ በአላህ ከካደ ሰው ኸይሩን ሚነ ሱክና ቢዝላት ልቁሱር ልዓሊያ ታላላቅ ፎቆች ታላላቅ ረጃጅም ፎቆች ከሚያንጣልሏት መኖሪያ ቤት ይሄ ይሻልሃል። ያኛው ዓለም የፎቁ ዓለም ያሸበረቀው ዓለም ሚን ባዕድ ሃዛ ኩሊሂ ቱስላ ፊ ናሪን ሓሚያ ከዚህ ሁሉ በኋላ ተኳሳ እሳት ውስጥ የምትወረወር ከሆነ ይሄ ይሻልሃል። ኢዘን ፈክር ወሽኩር አስተንትን አስተውል አላህን ስብሓነሁ ወተዓላ አመስግን። ሶስተኛው ርዕስ ማመዳፋት ይላል። ማመዳፋት ያለፈ ነገር አልፏል፣ ሄዷል፣ አብቅቶለታል፣ ፀሐዩ ጠልቋል።
ኢዘን ላ ተብኪ አለይህ አታልቅስ። ለምን አመለጠኝ ለምን እንዲሆነ ብሎ መጸጸት አስፈላጊ አይደል። አቅል የሆኑ ሰዎች አእምሮ ያላቸው ሰዎች አስተዋይ የሆኑ ሰዎች ዘንድ ያለፈ ታሪክ ደፍተር አይቀራም፣ አይነበብም፣ ይጥዋ ተጠቅልሎ ይቀመጣል። ወላ ይርዋ ስለሱ ነገር አይዘገብም። ሊማዛ ለልሑዝኑ ዩዒዱ ብታዝን ያለፈውን ነገር ሐዘንህ አይመልሰው። ወለልሐሙ ዩስሊሑ አሁን መጨነቅህ መጠበብህ ያን ነገር መልሶ አያሳምረውም። ተቃጥሏል እንደገና መምጣት አይችልም። አቱሪዱ አን ተሩደ ነህረ ኢላ መሰቢህ አለ ዓቅል። አንድን ወንዝ መጀመሪያ ወደ ፈለቀበት ቦታ መመለስ ነው የምትፈልገው? ወሸምሰ ኢላ መጥለዒሃ ፀሐይን ወደ መውጫዋ መመለስ ነው የምትፈልገው? ወጥፍለ ኢላ በጥኒ ኡሚህ ሕፃንን ልጅ ወደ እናቱ ሆድ እንዲመለስ ነው የምትፈልገው? ወለበነ ኢለ ሰዲ የወጣ ወተት ወደ ግቱ እንዲመለስ ነው የምትፈልገው? ወደምዓተ ኢለል ዐይን ያነባች ዐይን እንባው ከፈሰሰ በኋላ እንባው መልሶ ዐይን ውስጥ እንዲመለስ ነው የምትፈልገው? አልቅራአቱ ፊ ደፍተር ልማዲ ሑምቁን ወጅኑን። ያለፈ ዘመንን የሚያወራ ደፍተር የሚያወራ መጽሐፍ ያለፈን ሐዘን እንደገና ማንሰላሰል ሑምቅ ነው፣ ሞኝነት ነው። ያለፈ ሰርግ እራት አይሆንም ይባላል። ምን ካልሆነ በስተቀር ተውበት ካልሆነ በስተቀር ለተውበት መጸጸት ዒብራ ወዱሩስ ካልሆነ በስተቀር ሚነል አኽጣ ሰውየው የተሳሳተ እንደሆነ ከዚህ በፊት ምን አድርጌን የተሳሳትኩት ብሎ ከዛ ትምህርት ሊወስድ ካልሆነ በስተቀር ስላለፈ ሐዘን ማልቀስ ሑምቅ ነው፣ ሞኝነት ነው፣ ጅልነት ነው። አላህ ስብሓነሁ ወተዓላ ዘከረ ላሁ ልኡመመ ሳቢቃ ወማ ፈዕለት ሱመ ቃል ትልከ ኡመቱን ቀድ ኸለት። አላህ ስብሓነሁ ወተዓላ ስላለፉ ሰዎች ትውልዶች ስላለፈ ዘመን ከተናገረ በኋላ ትልከ ኡመቱን ቀድ ኸለት እነኚህ ናቸው ህዝቦች አልፈዋል ብሎ ይላል አላህ ስብሓነሁ ወተዓላ። ሊከይ ላ ተእሰው ዐላ ማ ፋተኩም ወላ ተፍረሑ ቢማ አታኩም። ሊከይ ላ ተእሰው ዐላ ማ ፋተኩም እንዲህ እምላችሁ ስለ ቀዷ ስለ ቀደር እምነግራችሁ ሊከይ ላ ተእሰው ዐላ ማ ፋተኩም ባመለጣችሁ ነገር ላይ እንዳትጸጸቱ እንዳታዝኑ ነው። ወላ ተፍረሑ ቢማ አታኩም ባገኛችሁት ነገር ደግሞ ፈንጠዝያ ውስጥ እንዳትገቡ ነው፣ እንዳትዘሉ ነው ይላል አላህ ስብሓነሁ ወተዓላ። ስለዚህ ላ ጣኢለ ሚን ተሽሪሒ ጁሰት ዘማን አሉ። ጁሰቱ ዘማን የዘመን ሬሳ ማለት ነው፣ የሞተ ያበቃለት ሁወል ማዲ። ስለዚህ እሱን አምጥቶ ኦፕራሲዮን ማድረግና ምን ይዟል ብሎ መከፋፈት ላ ጣኢለ ለሁ አያስፈልግም። ኢነ ለዚ የዑዱ ሊልማዲ አለ ከለዚ የጥሐኑ ጣሒነ ወሁወ መጥሑኑን አስላ ይላል። ያ ያለፈን ነገር የሚያስታውሰን ወደዛ የሚመለስ የሚያለቅስ ካለ ከለዚ የጥሐኑ ጣሒነ ወሁወ መጥሑኑን አስላ ተፈጭቶ ሳለ የተፈጨ ዱቄትን መልሶ እንደ መፍጨት ነው አለ። ላ ጣኢል ምንም አያስፈልግም እሱ። ወንድሞች ችግራችን ምንድነው? ሁል ጊዜ ያለፈ ታሪክን እያስታወስን ስላለፈ ነገር እያለቀስን የአሁን ጊዜያችንን እናቃጥላለን። هذا لا طائل له። ሰዎች ወደ ኋላ አይመለከቱም፣ አይናቸው ወደፊት ነው። والريح تتجه الى الامام ንፋስ አቅጣጫው ወደፊት ነው፣ ወደፊት ነው የሚነፍሰው። والماء ينحدر الى الامام ውሃም ወደፊት ነው የሚፈሰው። لا تخالف سنة الحياة። ስለዚህ የህይወትን ደንብ አትቃረን፣ አትጻረር፣ አንተም ወደፊት አስብ። ላ ኢለል ማዲ። አራተኛው ርዕስ የውመከ የውመክ ይላል። የውመከ የውመክ ዛሬህን አንተ ያለህበትን የውመከ የውመክ ዛሬን እየው፣ ዛሬን አስተውል። ለልማዲ ያለፈውን ዘመን አይደለም፣ ወለል ሙስተቅበል ለዚ ለም ዩለድ ያልተወለደውን ያልመጣውንም ሙስተቅበል የወደፊትን ጊዜ አይደለም።
استمع إلى الأثر الثابت. عبد الله بن عمر انديه بلو يلالو إذا أصبحت فلا تنتظر المساء كان قه طواتن كدرسك اسكي مشات طبق وإذا أمسيت كامشه يلاليت جزين كدرسك فلا تنتظر الصباح نقصروا اللو أتبل يومك يومك زارين نو ما سبيع اللبين بل تلانتن አይደለም አልፏል ነገን አይደለም ገና አልተወለደም ስለዚህ ዑምሪ يوم واحد بلا አስብ ከሐዘን ለመዳን ዑምሪ የኔ እድሜ እኔ መኖር የምችለው ዛሬን ብቻ ነው ብለህ አስብ ولي الساعة التي أنا فيها የኔ ሰዓት የኔ እድሜ የኔ ጊዜ አሁን ያለሁበት ሰዓት ነው ብለህ በል ከዛ በኋላ ልክ ዛሬ እንደተወለድክ ዛሬን ብቻ እንደምትኖርና ዛሬውኑ እንደምትሞት አድርገህ አስብ እንዲህ ብለህ ስታስብ حينها لا تتأثر حياتك ህይወትህ ለአደጋ አይጋለጥም እንዲህ ብለህ ትላለህ لهذا اليوم ብቸኛ እድል ስለሆነ ለዛሬ ዛሬን لابد أن أقدم صلاة خاشعة يا الله فراتشا يتقلق قلبتن صلاة مسكت اللبين وتلاوة متدبرة تدبر يالله ما استنتن يالله عينة أقرار نو مقرات ياللبين قرآن سكرا وذكرا بحضور الله نساودس بحضور نو لبي ياوك قلبي ياوك ما هنا اللبت بله تلاله وحسنا في خلق صباحين لا صامر يقباين بله تلاله ورضا بالمقسوم الله يسطኝን ለኔ መደበልኝ ነገር እሰይ ብዬ መቀበል አለብኝ ትላለህ واعتناء بالجسم አካሌን መንከባከብ አለብኝ ጸጉሬን ማበጠር አለብኝ ጥርሴን መፋቅ አለብኝ ልብሴን ማጽዳት አለብኝ ጥሩ ልብስ መልበስ አለብኝ ትላለህ ونفعل للآخرين ሌሎችን መጥቀም አለብኝ ሌላ እድል የለኝም ብለህ ትላለህ لليوم الذي أنت فيه تزرع فيه الخير تستغفر فيه من الذنوب تتذكر فيه الرب وتتهيأ للرحيل زاري باللهبت إلت خير تزرع له للا الدليل تستغفر فيه من الذنوب للا كونجل استغفار متادرقبت الدليل لهم زاري بتشانو سلذي زاري كونجل استغفار تادرق له الله أنت استوص له ليوم الرحيل لقزوك أن لقيامة تزكاة له ليلا الدليل لنيم زاري بتشانو يالين بلا ستاسب إذن يومك يومك بلا تلعله أعيش هذا اليوم فقط إن كان بتشانو لنور متشلو بلا حسب كذابو هالاس مازن አይገባኝም ትላለህ መቆጣት አይገባኝም ትላለህ ሕቅድ በሰው መቅናት ሰውን መመቅኘት የለብኝም ትላለህ ወላ ሕስድ ስለዚህ ልብህ ላይ የውመከ የውመክ ያ አብደላህ እኔ እያልክ ራስህን አናግረው አንተ የአላህ ባሪያ ወይ ያለህ እድል ያለህ ቀን ዛሬና ዛሬ ብቻ ነው ስለዚህ የሚጠቅምህን ነገር ስራ ለምሳሌ ስለ ትላንት አታስብ ዛሬን ብቻ ተመልከት إذا أكلت خبزا حارا شهيا هذا اليوم فهل يضرك خبز الأمس الجاف الرديء بلو طيق زاري تكس لسلا صدابو بتبلا تلانتنا يبلاهو درق دابو رديء هنا ምንም ጥራት የሌለው ዳቦ ፍርፋሪ የሆነ ስለዛ ለምን ታለቅሳለህ ሊመተብክ عليه ወይንም ነገ ምበላው ዳቦ አላገኝም ብለህ ስለምን ታለቅሳለህ لم يأتي الغد ዛሬ ጥማርኪ የሆነ የሚጣፍጥ የሆነ ንጹህ ውሃ ጠጣ ትላንት ስለጠጣኸው المالح الأجاج تلانتنا سلططاهو صواماوها مرغاغاوها لمن تالقسالة لا طائل له يومك يومك
ስለዚህ ያለኝ እድል ዛሬ ነው ብለህ ያልክ ጊዜ ለራስህ እንዲህ ብለህ ንገረው፣ አልየውመ አዒሽ ወሊሃዛ ኡሀዚቡ አልፋዚ፣ ንግግሬን ማሳመር አለብኝ። ፈላ አንጥቁ ሀጅረን፣ ሰውን ማኩረፍ የለብኝም። ወላ ፎሕሸን፣ ሰውን የሚያስከፋ የሚያስጸያፍ የሆነን ነገር መናገር የለብኝም። አው ሰበናው ጊባ፣ ሰው መሳደብ የለብኝም። ሰውን ማማት የለብኝም ብለህ ለራስ ንገረው። ዛሬ ብቻ ነው የምኖረው ሰዓዒሽ። ስለዚህ ጌታዬን በመታዘዝ ኢጅቲሃድ ማድረግ አለብኝ። ሰላቴን አለ አክመሊ ወጅህን፣ በጥሩ መልኩ አላህን በሚያስደስት መልኩ መስገድ አለብኝ ብለህ ንገረው ለራስህ። ይሄ ብቻ ሳይሆን ወተዘውደ ቢነዋፈል፣ ያቺ የሰገድኳትን የፈርድ ሰላት ከቀኝ ከግራ ከፊት ከኋላ በነዋፊል በሱና ሰላቶች ማሸብረቅ አለብኝ ብለህ አስብ። ወተዓሁደ ቢልሙስሐፍ፣ ያለኝ እድል ዛሬ ነው፣ ዛሬ ነው የምኖረው፣ ዛሬ ነው የምሞተው። ስለዚህ ኪታቤን፣ ሙስሐፌን፣ ቁርአኔን በደንብ አድርጌ ማቀፍ አለብኝ፣ ማንበብ አለብኝ፣ መመልከት አለብኝ። ወነዘረ ፊ ኪታቢ፣ ሌላም ኪታብ ሐዲስም ይሁን ሲራም ይሁን ያንን ማየት አለብኝ። ወሕፍዘ ፋኢደቲን፣ ከዛ ውስጥ ደግሞ የሚጠቅመውን ነገር መሸምደድ በጭንቅላቴ መያዝ አለብኝ ብለህ አስብ። ሊልየውሚ ፈቀጥ ሰዓዒሽ፣ የምኖረው ዛሬ ብቻ ነው፣ ሌላ እድል የለኝም። ስለዚህ በቀልቤ ውስጥ ሰናይ ምግባርን ልትከል፣ መጥፎ የሆነን ነገር የመጥፎን ነገር ዛፍ ከልቤ ውስጥ ነቅዬ ልጣለው ብለህ አስብ። ፈአንፈዑ ለአኸሪን፣ ያለኝ እድል ዛሬ ነው፣ ሌሎችን መጥቀም አለብኝ ብለህ አስብ። አስዲል ጀሚል፣ መልካም ነገር አደርጋለሁ። ኢለል ፉቀራ፣ ለድሆች መልካም ነገር ማድረግ አለብኝ። አዑዱ መሪደን፣ በሽተኛን ዛሬ መጠየቅ አለብኝ። ጀናዛ መሸኘት አለብኝ። የተደናገጠን ሰው፣ የዋለለን ሰው፣ መግቢያ ያጣውን ሰው፣ ነገሮችን በትክክለኛ መልኩ ማየት ያልቻለን ሰው፣ ያንን ሰው መምራት አለብኝ፣ ማስተማር አለብኝ፣ ማቅናት አለብኝ ብለህ አስብ። ወጥዒሙ ጃኢአን፣ የተራበ ሰው ማብላት አለብኝ። የተበደለ ሰው ካለ እሱን መርዳት አለብኝ። ዓሊምን ማክበር አለብኝ። ለትናንሾች ማዘን አለብኝ። ትላልቆቹን ማክበር አለብኝ ብለህ አስብ። እንዲህ አይነት ስራ በምሰራበት ጊዜ ሐዘን የሚባል ነገር ይተውሃል። ለአቅልህ ፈራግ አተውለት፣ ክፍት ቦታን አተውለት። የውመከ የውመክ፣ ያለኝ እድል ዛሬ ነው፣ ዛሬን ተወለድኩ፣ ዛሬን እኖራለሁ፣ ዛሬን እሞታለሁ ብለህ አስብ። ወሀከዛ በእያንዳንዱ ቀን ፀሐይ ስትወጣ የእያንዳንዱን ሰው ስራ ያ ቀን መዝግቦ ያልፍና እስከ ቅያማ ዕለት አይመለስም። እያንዳንዱ ቀን መዝጋቢ መላኢካ አለው። የውመከ የውመክ። አምስተኛው ርዕስ ኦትሩክል ሙስተቅበለ ሐታ ያእቲ ይላል። ሙስተቅበል የሆነን ነገር የወደፊትን ጊዜ እስኪመጣ ድረስ ጠብቀው፣ ጠብቀው እስኪመጣ። ዛሬን ስራ፣ ትጋ፣ ፍጋ። ነገ በሚመጣበት ጊዜ ደግሞ ያማረ ይሆናል። ኦትሩክል ሙስተቅበለ የውመክ የውመክ። አላህ ስብሓነሁ ወተዓላ አታ አምሩላህ ፈላ ተስተዕጅሉህ ይላል። አታ አምሩላህ፣ የአላህ ፍርድ መጭ ነው። ቢሲገቲ ማዲያ፣ ባለፈ አይነት ግስ አታ በሚለው አላህ ስብሓነሁ ወተዓላ የተናገረው ልተሕቂቅ ነው፣ መምጣቱ አይቀርም። የአላህ ፍርድ ይመጣል። ፈላ ተስተዕጅሉ፣ አትቻኮሉት። ሳይደርስ ለምን አሁን አይሁን አትበሉ ይላል። ላ ተስተቢቅ ኢላ አሕዳስ፣ ነገሮች ሳይሆኑ በፊት እንዲሆኑ አትፈልግ፣ ታገስ። ኦትሩክል ሙስተቅበለ ሐታ ያእቲ አቱሪዱ ኢጅሓዘ አልሐምሊ ቀብለ ኢትማሚህ ወቀጥዐ ሲማሪ ቀብለ የንዒሃ። አንድ ልጅ ተረግዞ መወለጃው ጊዜ ሳይደርስ እንዲወለድ ነው የምትፈልገው? ወይስ ፍራፍሬው በስሎ መቀጠፊያው ጊዜ ሳይደርስ እንድትቀጥፈው ነው የምትፈልገው?
ያልደረስንበትን ድልድይ አንሻገር፣ ስንደርስበት እንሻገረዋለን። ምንድነው? ላ ያዕለሙል ገይበ ኢለላህ፣ ለወደፊት የሚመጣውን ነገር አላህ እንጂ ሌላ አካል አያውቀውም። ኡትሩክል ሙስተቅበለ ሐታ ያቲ፣ ነገ ልራብ እችላለሁ፣ ልጠማ እችላለሁ፣ ልቸገር እችላለሁ፣ እንዲህ ያለ በላ ሊደርስብኝ ይችላል ብሎ ማለት ሙቀረራቱን ሚን መዳሪስ ኢብሊስ፣ የኢብሊስ ትምህርት ቤት መጽሐፎች ናቸው እነኚህ። አላህ ስብሓነሁ ወተዓላ ምን ይላል? አሸይጣኑ የዒዱኩሙል ፈቅረ ወየእሙሩኩም ቢልፈሕሻእ ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ። ሸይጣን የዒዱኩሙል ፈቅር፣ ልትደህዩ ትችላላችሁ እያለ ያስፈራራችኋል፣ ወዕድ ያደርጋል። ወየእሙሩኩም ቢልፈሕሻእ፣ በጸያፍ ነገር ያዛችኋል፣ ወደ ጸያፍ ነገር ያበረታታችኋል። ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ፣ አላህ እሱ ዘንድ ምህረት እንዳለ ቃል ይገባላችኋል። በትሩፋቱ ሀብታም እንደሚያደርጋችሁ አላህ ቃል ይገባላችኋል። ስለዚህ ድህነትን ማሰብ፣ ልደህይ እችላለሁ ብሎ ማልቀስ፣ ልራብ እችላለሁ ብሎ ማልቀስ፣ ልጠማ እችላለሁ ብሎ ማልቀስ፣ እሞታለሁ ብሎ መጨነቅ፣ ይሄ የኢብሊስ መጽሐፍ ውስጥ ነው የሚገኘው። ስለዚህ ያ አኺ ወክል ቢሃ ረበን ሐኪመን ዓሊመን፣ ለወደፊት ለሚመጣው ነገር ዛሬን ጥሩ አድርገህ ስራ እንጂ ወክል ቢሃ ረበን፣ ለዛ ጌታ አለህ። አላህ የሚባል ጌታ ቃዲሩን አላ ኩል ሸይ፣ ሁሉን ነገር ቻይ የሆነ ሁሉን ነገር አድራጊ የሆነ ስቃዩን ሁሉ የሚገላግል ሙጂቡል ሙጠር የሆነ አላህ አለህ። ለሱ ስጥ፣ ዛሬን ግን በርታ። አንዳንድ ሰዎች ከመቶ ዓመት በኋላ ዓለም ትጠፋለች ብለው ዛሬ ማልቀስ ይጀምራሉ። ማሃዛ ከ20 ዓመት በኋላ እሞታለሁ፣ ስሞት ደግሞ ገርገራ አለብኝ ብለው ያለቅሳሉ፣ ግን ዛሬን አይሰሩም። ይሄ ተገቢ አይደለም፣ በሸይጣን መሸወድ ነው። መቼ እንደሚሞት የማያውቅ ሰው፣ በምን ሁኔታ እንደሚሞት የማያውቅ ሰው ዛሬን መስራት ትቶ ስለ ነገ መጨነቅ የለበትም። ስለዚህ ኡትሩክ ገደን ሐታ ያእትየክ፣ ነገ እስኪመጣ ድረስ ጠብቀው፣ ስለ ነገ አታልቀስ፣ ዛሬን ግን በርትተህ ስራ። አንድ የሆነ ተረት ቢጤ ያለ፣ ተረቱ ምንድነው የሚለው? ማሞ እና ማሚቴ ይላል። ምንድነው? ሁለቱ ጅል ሰዎችን ቂል ሰዎችን መስለው ነው የሚጫወቱትና ማሞ ምን ይላል? የሆነ ለምለም የሆነ መሬት አይቼ መጥቻለሁ ይላል ለማሚቴ ለሚስቱ ሲያወራ። ከዚያን እዛ ለምለም የሆነ መሬት ላይ ጤፍ ለመዝራት አስቤያለሁ ብሎ ሲል ልክ ማሚቴ ትቀበልና በጣም ጥሩ ጤፍማ ከዘራህ ያ ጤፍ ምርቱ ተሰብስቦ ይሸጥና ጥሩ ጥሩ ልብሶችን እገዛለሁ ትላለች እሷ። አይ እኔ ለዛ አላሰብኩትም፣ ፈረስ ነው ምገዛበት ይላል ማሞ። ይህን ጊዜ ማሚቴ ምን ትላለች? ቀበል አድርጋ ጥሩ ፈረስማ የምትገዛ ከሆነ ፈረሱን እየጋለብኩ ቤተሰቦቼ ዘንድ እመላለሳለሁ፣ በፈረሱ ተሳፍሬ ቤተሰቦቼን ጠይቃለሁ ትላለች። አይደለም ሴት ፈረስ ነው ምገዛው ይላል እሱ። ታዲያ ምን ችግር አለበት እጋልባታለሁ ትላለች። አይ ሴት እርጉዝ ፈረስ ነው ምገዛው ይላታል። ምን አለበት እርጉዝ ፈረስ ሴት እርጉዝ ፈረስ ብትሆንም ባዝራ እሷንም ጋልባታለሁ ምን ችግር አለ ይላል። አንቺ እንዴት ደፋር ነሽ! እንዴት ሴት ፈረስን አርግዛ የከበደች ሆና ሳለ እንዴት እጋልባለሁ ትያለሽ ይልና ወፈር ያለ በትር አንስቶ ቀጥቅጦ ያባረራታል። እና አንደኛ መሬቱ አልታረሰም፣ ሁለተኛ ጤፉ አልተዘራም፣ ሶስተኛ ምርቱ አልተሰበሰበም፣ አልተሸጠም፣ ፈረሱም አልተገዛም። ግን ማሞና ማሚቴ
በሙስተቅበል ባልመጣ ሐዲስ ተጣልተው ተለያዩ። ኢዘን اترك المستقبل حتى يأتي لا تنزعج ولا تندهش لأحداثه. سدسنياو رئيس كيف تواجه النقد الآثم لال كيف تواجه النقد الآثم ملكام سرا يسرح صالح ጥሩ ስራ እየሰራህ ሳለህ ለሰዎች መልካም አርአያ ሆነ ሳለህ አንተ ስላንተ አቃቂር የሚያወጣ ያንተን ነውር የሚከታተል በአንተ የሚዘባበት የሆነን ሰው እንዴት ነው የምትጋፈጠው? እንዴት ትቋቋመዋለህ? ይህንን እና መሰሎችን የሚናገር ነው ርዕሱ። አላህ ሱብሓነሁ ወተዓላ ፈጥሮ ተንከባክቦ አብልቶ አጠጥቶ ሁሉ ነገር አመቻችቶ አላህ ሱብሓነሁ ወተዓላ የሚሰድበዋል። ላኢላሃ ኢለላህ። ስለዚህ አላህ ሱብሓነሁ ወተዓላ ይሄ ሁሉ ነገር አድርጎ ሰዎች እንዲህ ባለ ነገር አላህን የሚቀበሉት ከሆነ ፈከይፈ ቢ ወቢክ አንተና እኔንስ ብዙ ስህተት ያለንን ብዙ የምንሳሳተውን ሙሉ ያልሆነውን ሰዎች እንዴት ነው የሚቀበሉን? ስለዚህ እምሰጥ እስከሆነ ድረስ በንግግርህ በሰዎች ላይ ተጽዕኖ ማድረግ ስትችል፣ ስታንጸባርቅ፣ መልካም ነገር ስታደርግ፣ ሰዎችን ስትበልጥ፣ ጥረት ስታደርግ፣ እንቅልፍን ስተው ሰዎች ይነሳሉ። ከዛ በኋላ ስላንተ ማሰብ ይጀምራሉ። እንዴት እንጓጋው፣ እንዴት ጭርምትምት እናድርገው ብለው ማሰብ ይጀምራሉ። እየታወቃቸው እንዴት እናሳፍረው፣ እንዴት እናዋርደው የሚሉ አሉ። ወለን የስኩተ ሃኡላይ ዐንክ ሐታ ተተኽዘ ነፈቀን ፊል አርድ አው ሱለመን ፊ ሰማእ ፈተፊረ ሚንሁም። እንዲህ ካሉ ሰዎች ማምለጥ አትችልም። ወይ ምድር ዋሻ ውስጥ እስካልገባህ፣ አለበለዚያ ወደ ሰማይ መውጫ መሰላልን ወይንም መብረሪያ ነገርን አግኝተህ ከነሱ እስክትሸሽ ድረስ ከነሱ ምላስ መዳን አትችልም። ብርቱ እስከሆንክ ድረስ፣ ጠንካራ እስከሆንክ ድረስ ይህን ጥንካሬህን የሚቃወሙ የሚቃረኑ በዚህ የሚቀኑ ብዙ ሰዎች አሉ። ሑሳድ ያ አኺ የምትተቸው ስለሰራህ ነው። የምትነቀፈው ስለታገልክ ነው። ጥረት ስላደረግክ ነው። እንቅልፍ ስለተውክ ነው። ጎበዝ ስለሆንክ ነው። ተናጋሪ ስለሆንክ ነው። ብትቀመጥ ኖሮ ሁሉን ነገር ብትተው እነሱም ስላንተ አቃቂር ማውጣት ባንተ መዘባበት ያቆማሉ። ኢነል ጃሊሰ ዐለል አርዲ ላ የስቁጥ ይባላል። መሬት ላይ የተቀመጠ ሰው አይወድቅም። ምንም የማይሰራ ስተት አይወጣለትም ማለት ነው። ኢነ ናሰ ላ የርፊሱነ ከልበን መይተነ፣ ሰዎች የሞተን ውሻ አያሳድዱም። ከሞተ ካበቃለት ካረፈ እሱም ማሳደድ ያቆማሉ። ለምን ያሳድዱታል? መጀመሪያ ይንቀሳቀስ ስለነበር ነው። ስለዚህ አንተም ጥረት እስካደረክ ድረስ፣ ዕልም በማግኘት ላይ እስከበረታህ ድረስ፣ ሐቅን እስከተናገርክ ድረስ፣ ተቀባይነትን እስካገኘህ ድረስ፣ ስንፍናን እስከተውክ ድረስ ሐሲድ አይጠፋም። ለዚህ ግን መዋደቅ የለብህም ነው። ጥረት የምታደርግ ከሆነ፣ ጎበዝ የሆንክ ከሆነ፣ የምትሰጥ ከሆነ፣ ምስኪንን የምትረዳ ከሆነ፣ ሰዎችን የምታስተምር ከሆነ፣ ሰዎችን ከጥመት ወደ ትክክለኛው መንገድ የምታመጣ ከሆነ ሰዎች ከፊል ሰዎች ዘንድ፣ የአላህ ጠላቶች ዘንድ፣ ሐሲዶች ዘንድ፣ ሙጅሪሞች ዘንድ አንተ ዐንደሁም ሙዝኒቡን ላ ተውበተ ለከ ሐታ ተትሩከ መዋሂበከ ወተብቃ በሊደን ገቢየን ሙሐጠመን። እስከሰራህ ድረስ እነሱ ዘንድ ወንጀለኛ ነህ። ምን እስክታደርግ ድረስ? አላህ የሰጠህን ነገር ሁሉ እስክተው ድረስ
ከዛላ ደደብ ሆነ እስክትቀመጥ ድረስ ኸብይ እስክትሆን ድረስ ሙሐጠም ስብርብር ብለህ እስክትቀመጥ ድረስ እነሱ ዘንድ አንተ ወንጀለኛ ነህ። ስለዚህ የሰውን ንግግር፣ ሐሜት፣ ነቀፋ፣ ትችት፣ መዘባበት ይህን ፈርቶ አንድ ሙስሊም አላህን የሚፈራ ሰው ስራ መተው አለበት ወይ? ላ ኡስቡት ኡሑደን ተተከሰሩ ዐለይሂ ሐባቱል በረድ የበረዶ ፍሬዎችን ወርደው የሚሰባበሩበት ጠንካራ የኡሑድ አይነት ተራራ ሆነህ ቁም። ኡስቡት ዐንደሁ እንዲህ መሆን አለብህ። ሌላኛው ምን ይላል? ወሸከውቱ ሚን ዙልሚል ውሻቲ ወለም ተጅድ ዛ ሱዕደድን ኢላ ኡሲበ ቢሑሰዲ ላዚልተ ያ ሲብጠል ኪራሚ ሙሐሰደን ወታፊሁል ምስኪኑ ገይሩ ሙሐሰዲ። አላህ ወሸከውቱ ሚን ዙልሚል ውሻት። ውሻት ማለት የሐሰት ሴራ ማለት ነው። እውነት ላይ ያልተመሰረተ ሰውን ከሰው ለማጣላት የተፈበረከ ወሬ ማለት ነው። ወሸከውቱ ሚን ዙልሚል ውሻት ከዚህ ሴራ ወሬ ውሸትን መሰረት ያደረገ ሐቅ የሌለው ክስ ስለዛ ሸክዋ አቀረብኩኝ፣ አቤቱታን አቀረብኩኝ። ወለም ተጅድ ያ አንተ ወንድሜ ሆይ አታገኝም። ዛ ሱዕደዲን ሱዕደድ አንድ የሚሞገስ የሚደነቅ ነገር ያለው ሰው ትክክለኛ አቋም ላይ ያለን ሰው አታገኘውም። ኢላ ኡሲበ ቢሑሰዲ በምቀኝነት የተጠቃ ቢሆን እንጂ። ሰዎች ይመቀኙታል፣ ያጠቁታል። ላዚልተ ያ ሲብጠል ኪራሚ ሙሐሰደን አንተ ያ ሲብጠል ኪራም የዓሊም ልጅ የአንድ ሼኽ ደረሳ ወይንም ከዛ ሼኽ ዕልምን የወረስክ ከአባትህ መልካም ነገርን የወረስክ በመልካም ነገር የምትጠራ የጥሩ ሰዎችን ስነ ምግባር በራስህ ላይ የምታንጸባርቅ የተወደሱ የተቀደሱ ሰዎችን አርአያ የምትከተል አንተ ያ ሲብጠል ኪራም። ሲብጥ ማለት የልጅ ልጅ ማለት ነበረ። ያ ሲብጠል ኪራም ይህንን ባህሪ የወረስክ የመልካሞቹን የተቀደሱ ሰዎችን አርአያ የተከተልክ አንተ ጥሩ ሰው ሆይ ላዚልተ ሙሐሰደን አንተን ሁሌ ሰዎች ይመቀኙሃል። ሁሌ ሰዎች ስላንተ ስህተት ይናገራሉ፣ ስላንተ ዘላ ይናገራሉ፣ ስለ መልካምህ አይናገሩም ምቀኞች። ወታፊሁል ምስኪኑ ገይሩ ሙሐሰዲ ታፊህ የሆነ ሰው ውድቅ የሆነ ሰው ምንም የማይፈይድ ሰው ምንም የማያደርግ ሰው ግን ሰዎች አይመቀኙትም። ቅድም እንደተባለው መሬት ላይ የሚቀመጥ አልጃሊሱ ዐለል አርዲ ላ የስቁጥ። ስራ ከሰራህ ልትሳሳት ትችላለህ። ወደ መልካም ነገር እየተሽቀዳደምክ ሊያዳልጭህ ይችላል። ነገር ግን ያ ስተትህ ያንን ስተት ሰዎች መሰረት አድርገው አንተን ቢተቹህ አቃቂር ቢያወጡልህ እማትረባነህ ብለው ቢናገሩ አይ ጎበዝ ነኝ አልሐምዱሊላህ ልትል ይገባል። መልካም ስራን ስራ፣ ቁም፣ ተነስ፣ ተሽቀዳደም፣ ጣልዕ፣ እቅራ፣ ሰብሕ፣ ዑድዑ ናስ። በዚህ ውስጥ ግን ሰዎች አንተም ቢተቹህ እንዳትወድቅ፣ እንዳትንሸራተት። ብዙ ሰዎች ስለኔ ያወራሉ ስለዚህ እንዲህ መተው አለብኝ ብለህ አትበል። አላህ ሱብሓነሁ ወተዓላ ሁሉን ነገር አድርጎላቸው ፈጥሯቸው ተንከባክቧቸው ዓለምን በረሕመት እያስተዳደረ አላህ ሱብሓነሁ ወተዓላ እሱን የሚሰግዱ የሚያማርሩ ሰዎች አልጠፉም። ወሃዛ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም መን በለገ ከማለል በሸር ይላሉ ዑለማ። ከማለል በሸር
የሰው ልጅ ሊኖረው የሚገባውን ሰናይ ምግባር ሁሉ ጠቅልለው የያዙ ነብዩ ሰለላሁ ዐለይሂ ወሰለም ሐቀኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሱባ ተሰድበዋል። ነብዩ ሰለላሁ ዐለይሂ ወሰለም ተንቀዋል። ወቂለ ለሁ ሳሕር ድግምተኛ ነው ተብለዋል። ሻዒር ገጣሚ ተልካሻ ገጣሚ ነው ተብለዋል። ካሂን ጠንቋይ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዛብ ውሸታም ነው ወሽካታ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጅኑን እብድ ነው ተብለዋል። ግን ይህ ሁሉ ቢያሳዝናቸውም አላህ ሱብሓነሁ ወተዓላ ፈስፈህ ሰፍሐል ጀሚል በጥሩ ሁኔታ ማለፍን እለፋቸው ይላል። ሰፍሕ ማለት አይቶ እንዳላዩ መሆን ነው። ሰምቶ እንዳልሰሙ መሆን ነው። ፈቁልቱ ሙሪ ፈንፉዚኒ እንዳለው እለፊ አንቺ የመቀኛ ንግግር ሆይ ዝለይኝ እኔን ለአንቺ ትኩረት አልሰጥም ብሎ እንዳለው ነው። ፈስቢር ሰብረን ጀሚላ አላቸው አላህ ስብሓነሁ ወተዓላ። መልካም መታገስን ታገስ አትሰበር ብሎ ነቢዩን ሰለላሁ ዐለይሂ ወሰለም ይመክራቸዋል። ስለዚህ የሚተች ሰው ካለ፣ አቃቂር የሚያወጣ ሰው ካለ፣ አንተን የሚመቀኝ ሰው ካለ ስለሱ ብለህ መልካም ስራ እንዳታቋርጥ፣ በዛው ቀጥል፣ አትዘን፣ አትጨነቅ። ኦስቡት ኡሑደን። ሰባተኛው ርዕስ ላ ተንተዚር ሹክረን ሚን አሐድ ይላል። ላ ተንተዚር ሹክረን ሚን አሐድ፣ ከማንም ምስጋናን አትጠብቅ ከአላህ ቢሆን እንጂ። አጅር የሚከፍለው እሱ፣ ውለታን የማይረሳው እሱ። እዩ ተመልከቱ፣ አላህ ስብሓነሁ ወተዓላ ባሮችን ፈጠረ እሱን እንዲያስታውሱት፣ መገባቸው፣ ተንከባከባቸው እሱን እንዲያመሰግኑ። ግን እንዲህ አላደረጉም። እነሱ ብዙ ሰዎች ከአላህ ባሻገር ያለን አካል አመለኩ፣ ሌላን አመሰገኑ። ለምን ሲባል ያለዘበ ያልሰለጠነ ኢማን ያልገባው ነፍስ አስሉ መሰረቱ ኒዕማን መካድ ነው፣ ውለታን መርሳት ነው። ስለዚህም እንዲህ ያሉ ሰዎች፣ ያለዘቡ ሰዎች፣ ኢማን ያልገባቸው ሰዎች ያንተን ውለታ ቢረሱ፣ አንተ ለነሱ ያደረክላቸውን መልካም ነገር ቢዘነጉ ቢክዱ፣ እንደውም ምናልባት አንዳንድ ጊዜም መልካም ውለህላቸው እነሱ ግን አንተን እንደ ጠላት አድርገው ሊቆጥሩ ይችላሉ። መልካም ስራህን ይቀብራሉ። ስለዚህ አትደንግጥ። አላህ ስብሓነሁ ወተዓላ ሙናፊቆቹን አንስቶ ወማ ነቀሙ ኢላ አን አግናሁም ላሁ ወረሱሉሁ ሚን ፈድሊህ፣ ምንድነው የጠሉት ነገር? ምንድነው ያገኙት ስተት? ወማ ነቀሙ ኢላ አን አግናሁም ላሁ ወረሱሉሁ ሚን ፈድሊህ፣ አላህ ከትሩፋቱ እነሱን ስላብቃቃቸው፣ ሀብታም ስላደረጋቸው፣ ውለታ ስለዋልላቸው፣ ነቢዩ ሰለላሁ ዐለይሂ ወሰለም ወደ መልካም ስነ ምግባር፣ ወደ ሰናይ ስነ ምግባር ስለጠሯቸው፣ ከእሳት ሊያድኗቸው ስለጋበዟቸው እንጂ ሌላ ምን ስተትን አግኝተዋል? ይላል አላህ ሱብሓነሁ ወተዓላ። እነኛ ለሰዎች መልካም ውለው መልካም ስራን ሰርተው ሰዎች የካዷቸው ሰዎች ብዙ አይበሳጩ። ለምን? አላህ ስብሓነሁ ወተዓላ ይመነዳቸዋል። ሰዋቡ ያለው እሱ ጋር ነው፣ አጅሩ ያለው እሱ ጋር ነው። የመልካም ስራቸውን ምንዳ አላህ አይከለክላቸውም። ነቢዩን ሰለላሁ ዐለይሂ ወሰለም ሰዎች ባበሳጯቸው ጊዜ አላህ ስብሓነሁ ወተዓላ ላ ተብተኢስ ቢማ ካኑ የስነዑን፣ ይሰሩት በነበሩት ስራ፣ በሚሰሩት ስራ ተስፋ አስቆራጭ ቢመስልም ክፋት ቢሆንም አንተ ግን ተስፋ አትቁረጥ፣ መልካም ስራን መስራትን አታቆም ይላቸዋል። የሙእሚኖች ባህሪ እንዲህ ነው። ከሰዎች ምስጋናን አይጠብቁም። ከሰዎች ምስጋናን የምትጠብቅ አይነት ከሆነ ለሐዘን ትጋለጣለህ፣ ትጨነቃለህ፣ ውስጥ ይቃጠላል። ስለዚህ ሰዋቡን አጅሩን ከአላህ ስብሓነሁ ወተዓላ ብቻ ፈልግ። የሙእሚኖች ቃል እንዲህ ነው። አላህ ስብሓነሁ ወተዓላ እንደሚናገረው ኢነማ ኑጥዒሙኩም ሊወጅሂላሂ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ። ኢነማ ኑጥዒሙኩም፣ እነሆ እምናበላችሁ
ምናጠጣችሁ ሊወጅህላህ የአላህን ፊት ፈልገን ነው፣ ከሱ ደሞዝን ፈልገን ነው። ላኑሪዱ ሚንኩም ጀዛአን ወላ ሽኩራ፣ ከናንተ ጀዛ ምንዳን አንፈልግም፣ ወላ ሽኩራ ምስጋናንም አንፈልግም። ስለዚህ ያ አኺ ላ ተሕዘን ቢሃኡላ። አቡበክርን እንመልከት ረዲየላሁ ዐንሁ። አቡበክር ገንዘባቸውን አወጡ፣ ወቅታቸውን ሰው፣ አለቀሱ፣ ደማቸውን ሰጡ፣ ባሪያን ነፃ ወጡ። ኢስላም የበላይ እንዲሆን ድል ያደርግ ዘንድ የሚያስፈልገውን መሳሪያ ገዝተው አቀረቡ። ከዛ በኋላ ገንዘቡ ከተገኘ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ሊከፍሏቸው በጠየቋቸው ጊዜ ምን አሉ? አቡበክር ወላሂ ላ አጥልቡ ሰመነ ኢላ ሚነላህ፣ በአላህ ይሁንብኝ የዚህን ዋጋ የዚህን ደሞዝ ከአላህ ካልሆነ በስተቀር ከማንም አልፈልግም አሉ። አላህ ስብሓነሁ ወተዓላ ለዚህ መልስ ምን አለ? ወማ ሊአሐድን ዐንደሁ ሚን ኒዕመትን ቱጅዛ ኢላ ብትጋአ ወጅሂ ረቢሂል አዕላ አለ። ወማ ሊአሐድን ዐንደሁ ሚን ኒዕመትን ቱጅዛ፣ እዚህ የተባረከ ሰው ዘንድ ምንም የምትሰጥ ለሰው የምትሰጥ ገንዘብ የለችም። ኢላ ብትጋአ ወጅሂ ረቢሂል አዕላ፣ የታላቁን የላቀውን የአላህን የጌታውን አጅር ፍለጋ የእሱን ፊት ፍለጋ እንጂ የምትሰጥ ነገር የለችም ሲል አላህ ስብሓነሁ ወተዓላ የአቡበክርን ኢኽላስ መሰከረላቸው። እንዲህ ያለ ምስክርነት፣ እንዲህ ያለ አጅር ምንኛ ትልቅ! ምናልባት አንዳንድ ሰዎች እንዴት ይክዳሉ? በጣም አይገርምም እንዴ? ምን ማለታቸው ነው ብለው ሊደናገሩ ይችላሉ፣ ሊደናገጡ ይችላሉ። ግን ይህ አዲስ ነገር አይደለም። አላህ ስብሓነሁ ወተዓላ እንዲህ ብሎ ይናገራል። ይህንን አልሰሙ ይሆን? የተቸገረ የነበረ የጨነቀው እጁን ወደ አላህ ዘርግቶ ዱዓ ካደረገ በኋላ አላህ ስብሓነሁ ወተዓላ ያንን ዱዓውን ሰምቶት ከችግር ከገላገለው ነፃ ካወጣው በኋላ አላህ ረሳው፣ ሌሎችን አመሰገነ። ወይ በእውቀቴ ነው ይህንን ያገኘሁት አለ ካፍር። አላህ መረ ከአለም የድዑና ኢላ ዙርን መሳህ ይላል። ወደ ያዘው ወደ ጨበጠው ችግር እንዳልጠራን ሆነ ይህ ሰው ይላል አላህ ስብሓነሁ ወተዓላ። እንዳልለመነ ሆነ፣ ምስጋናውን አጠፋ፣ በላው ውለታውን ይላል። ያልሰለጠነ በኢማን ያልለዘበ ሹክር የማያውቅ ነፍስ በዱንያ ላይ አለ። የአንድ ቀሲዳ አለ፣ በጣም ይገርማል። ምን ይላል? ኡዓሊሙሁ ሪማየተ ኩለ የውምን ፈለማ እሽተደ ሳዒዱሁ ረማኒ ወከም ዓለምቱሁ ነዝመል ቀዋፊ ፈለማ ቃለ ቃፊየተን ሀጃኒ። አላህ ኡዓሊሙሁ ሪማየተ ኩለ የውም፣ ሁሌ ቀስት አወራወርን አስተምረዋለሁ፣ እንዴት አድርጎ መምታት እንደሚችል፣ እንዴት አድርጎ ማለም እንደሚችል አስተምረዋለሁ፣ እንዲያርግ እያልኳል። ፈለማ እሽተደ ሳዒዱሁ ረማኒ፣ ክንዱ በጠነከረ ጊዜ መቀሰት በለመደ ጊዜ እኔኑ ቀሰተኝ፣ ከኔ ጀመረ። ወከም ዓለምቱሁ ነዝመል ቀዋፊ፣ የግጥም ስንኝ ማብቂያ መደምደሚያውን ብዙ አስተማርኩት፣ ቀዋፊ። ፈለማ ቃለ ቃፊየተን ሀጃኒ፣ እሱ ግን በዚህ መሰረት እኔ ባስተማርኩት መሰረት ግጥም በገጠመ ቁጥር እኔን ይሰድበኛል። ላኢላሃ ኢላላህ። ኢዘን ሹክርህን ሰዋብህን ከአላህ ብቻ ስጠብቅ ነው ከሐዘን የምትድነው። ላ ተንተዝር ሹክረን ሚን አሐድ። ስምንተኛው ርዕስ አልኢሕሳኑ ኢለል ገይር ይላል። አልኢሕሳኑ ኢለል ገይር፣ ለሌላ መልካም መዋል፣ ጥሩ መዋል፣ ይህ ከሐዘን ይገላግልሃል። አልኢሕሳኑ ኢለል ገይር፣ መልካም ነገር እንደ ስሙ መልካም ነው። አንተ የተቸገረን ሰው የሰጠኸው ከሆነ ያጣን ሰው፣ መዝሉም የሆነን ሰው የተበደለን ሰው የረዳህ እንደሆነ፣ ችግር ውስጥ ያለን ሰው ከችግሩ ነቅለህ ካወጣኸው፣ የተራበን ሰው ካበላኸው፣ የታመመን ሰው ከጠየቅ፣ ግራ የገባውን ሰው ከረዳኸው ሰዓዳን ታገኛለህ፣ ደስታን ታገኛለህ፣
ከፊት ታገኘዋለህ፣ ከኋላህ ታገኘዋለህ፣ ከቀኝ ታገኘዋለህ፣ ከግራህ ታገኘዋለህ። መልካም ስራ መስራት ልክ እንደ ሚስክ ነው። ሚስክ ሽቶ የሚይዝ ሰው ይሸታል፣ ጥሩ መዓዛ፣ ጥሩ ሽታ ይኖረዋል። ስለዚህ ሚስክ ሽቶ አንደኛ ተሸካሚውን ይጠቅማል፣ ሻጩንም ይጠቅማል፣ ገዢውንም ይጠቅማል። ስለዚህ እነኛ መልካም የሚሰሩ ሰዎች፣ ሰዎችን የሚረዱ ሰዎች ሁሌ በደስታ ውስጥ ናቸው። አንድ በጣም የሚገርም ዒባራ አለ። አንድ ሰው መልካም ውለህለት ቢያኮርፍህ፣ አስተምረኸው ቢክድ ወይ ቢሰድብህ፣ ውለታህን ከምንም አለመቁጠር፣ ቢያንስ እኮ ተሳስተህም እንደሆነ አላሁመ ህዲህ ብሎ እንኳ ዱዓ አደርግልህም። ጨርሶ ከፈረ ጀሚለክ ጀሐደ ማዕሩፈክ። እንዲህ ላለው ግን አንተ ሀብታም ነው መሆን ያለብህ። ለምን? እሱ ድሃ ስለሆነ። እንዲህ ያሉ ሰዎች ፉቀራኡል አኽላቅ ይባላሉ። የስነ ምግባር ድሆች ማለት ነው፣ ፉቀራኡል አኽላቅ። ስለዚህ አንድ አባባል አለ፣ አጂብ ነው። ኢነ ተውዚዐል በሰማቲል ሙሽሪቀተ ዐላ ፉቀራኢል አኽላቅ ሰደቀቱን ጃሪያ። ኢነ ተውዚዐል በሰማቲል ሙሽሪቀተ ዐላ ፉቀራኢል አኽላቅ ሰደቀቱን ጃሪያ። የስነ ምግባር ድሃ ለሆኑ ሰዎች መልካም ፈገግታን ማደል መስጠት ሰደቀቱን ጃሪያ፣ አጅሯ የማይቆም ሰደቃ ነች። ከማ ወረደ ፊል ሐዲስ ወለው አን ተልቀ አኻከ ቢወጅህን ጠልቅ። ለሙስሊም ለሙእሚን ነገሮች ሁሉ መልካም ስራ ሁሉ እንደ ትልቅ ይቆጠርለታል። አንድ ሙስሊም ከመልካም ነገር አይጠግብም። መልካም ነገር ሁሉ አጅር አለው። ሌላ ነገር እንኳ ብታጣ ወንድምህን ሙስሊም ወንድምህን ፈገግ ባለ በሻሻ በተሞላው ፊት እንኳ ብትቀበለው ይሄ ሰደቃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ፊትን ማጨፍገግ ማጨለብ በሰዎች ላይ ጦርነትን ማወጅ ነው። ያ አኺ መልካም ነገር መስራት እንኳን ከጭንቀት ከሐዘን ከእሳት ያድናል። ለሰው ጥሩ ነገር መዋል፣ ለሰው እንኳ አይደለም ለእንስሳት ጥሩ ነገር መዋል። ሹርበቱ ማኢን ሚን ከፊ በግይን ልልከልቤ አልዓቁር። አንድ ሴት ነች፣ አመንዝራ ነች፣ በበኒ እስራኤል ውስጥ ያለች። ነቢዩ ሰለላሁ ዐለይሂ ወሰለም ስለሷ አንስተው ይነግራሉ ሰሃቦችን። ይህቺ ሴት አመንዝራ ነበረች፣ ዝሙት የምትሰራ። ግን ከዕለታት አንድ ቀን ጠምቷት ውሃ ልጠጣ ወደ አንድ ጉድጓድ ወረደች። እሷ ጠጥታ ከጥሟ ረክታ ስትወጣ አንድ በጥማት የሚንቀለቀል ውሻ ታያለች። ከዛ በኋላ የምትቀዳበት ነገር እንኳ የላትም። ወረደችና ወደ ውሃው ወደ ጉድጓዱ በጫማዋ ያንን ውሃ ቀርታ ወጣችና ለዛ በጥማት ብዛት ጥማት ጠንክሮበት ያንን የጥማቱን ህመም ለማስታገስ አፈር ይልስ የነበረን ውሻ ያንን ውሃ ሰጠችው። በዚህ ምክንያት አላህ ሱብሓነሁ ወተዓላ የነበረባትን ወንጀል ሰርዞላት ምሯት ለጀነት እንደዳረጋት ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። ዘጠነኛው ርዕስ ኡጥሩዲል ፈራገ ቢልዓመል ይላል። ኡጥሩዲል ፈራገ ቢልዓመል፣ ስራ መፍታትን በስራ አባረው። ስራ መፍታት የሐዘን ምንጭ ነው፣ የጭንቀት መፍለቂያ ነው። ስለዚህ በስራ አባረው። ለስራ ካለ አንድ ሰው ስራ አያጣም። የተቀመጠ ሰው የግድ ደሞዝ ያለው ነገር ብቻ ነው ስራ። ቁም እቅራ፣ አንብብ፣ መጽሐፍ አልጠፋም። ነገ ይጠቅመሃል ማንበብ። ኡጥሩዲል ፈራገ ቢልዓመል። አላህ ሱብሓነሁ ወተዓላ
ወቁል ዕመሉ ፈሰየረ ላሁ አዕመለኩም ወረሱሉሁ ወልሙእሚኑን ይላል። ወቁል ዕመሉ ብለህ በላቸው የእኛ መልእክተኛ ሆይ ዕመሉ ስሩ፣ ፈሰየረ ላሁ አዕመለኩም ስራችሁን አላህ ያያል፣ ወረሱሉሁ በሐያታቸው ነቢ ስ ሰለም መልእክተኛው ያያል፣ ወልሙእሚኑን ሙእሚኖች ጎረቤቶች ሳሒቦች ያያሉ፣ ስሩ ብለህ በላቸው ይላል። ስራ የፈቱ ሰዎች የጭንቀት ባለቤቶች እነሱ ናቸው። የሐዘን ባለቤቶች እነሱ ናቸው። አላህ ስብሓነሁ ወተዓላ የማይንቀሳቀሱ ሰዎችን አይወድም። የሚዘፈዘፉ ሰዎችን አላህ አይወድም። ሐታ ሙናፊቆችን አላህ ስብሓነሁ ወተዓላ ምን ይላል? ሌሎች ሙእሚኖች በአላህ መንገድ ወደ መታገል ሲወጡ፣ ዳዕዋ ሲያደርጉ፣ ቁርአን ሲቀሩ፣ ሰዎችን ወደ መልካም ሲጋብዙ፣ ከዚህ ሁሉ መልካም ስራ ወደ ኋላ ያፈገፈጉ የተቀመጡ ሰዎችን ለኢስላም ፍትሕን ለኢስላም ፈረጅን የማይመኙ ሙናፊቆችን አላህ ረዱ ቢአን የኩኑ መዐል ኸዋሊፍ ይላል። ረዱ ወደዱ፣ እነሱ ተመኙ ቢአን የኩኑ መዐል ኸዋሊፍ። ኸዋሊፍ ጀምዑ ኻሊፈትን ጀምዑ ፋዒለትን ፈዋዒል። ረዱ ቢአን የኩኑ መዐል ኸዋሊፍ በሐይድ በወሊድ በእርጅና እቤት ውስጥ ከቀሩት ሴቶች ጋር መቀመጥ ነው የፈለጉት ይላል። ላኢላሃ ኢላላህ። ስለዚህ ለአእምሮ ለዚህን በጣም ከባዱ አጋጣሚ ከባድ ነገር ማለት አእምሮ ስራ የፈታ ጊዜ ነው። ስራ የማይሰራ ሰው በጣም ከባድ ሁኔታ ውስጥ ነው ያለው። ፋሪግ የሆነ አእምሮን የማያሰራ እጁን የማያሰራ እግሩን የማያሰራ አካሉን የማያሰራ ዝም ብሎ ተቀምጦ ነገሮችን የሚያወጣ የሚያወርድ እንዲሁ የባለፈውን ነገር የሚያመጣ ለወደፊትስ እንዲህ ብሆን እንዴት እሆናለሁ ብሎ ዝም ብሎ የሚጨነቅ ያለ ስራ ሰው ምሳሌው እንደዚህ ነው። ልክ መሪ እንደሌላት ነጂ እንደሌላት ዝም ብላ እንደምትሽከረከርና አንዴ ወደ ግራ አንዴ ወደ ቀኝ እንደምትውለበለብ አይነት መኪና ነው። ባጭሩ ኢዝበሕ ልፈራግ ቢስኪን ልዓመል። ይህን ፈራግ ይህን ረፍት በስራ ቢላ እረደው። ምን ማለት ነው? ስራ መስራት ለፈራግ የጭንቀት መንስኤ ለሆነው ስራ መፍታት መገላገያ ቢላ ነው ስራ መስራት። ስለዚህ በዓለም አብዛኛው ጠቢብ አብዛኛው ዶክተር ጭንቀት ውስጥ ላሉ ሰዎች ችግር ለሚያገላብጣቸው ሰዎች የሐሳብ ችግር ምን ይላሉ? ስራን ስሩ፣ ስራን ፍጠሩ ይላሉ። እንደውም አንዳንድ ሰዎች መስራት የሰዓዳ ምንጭ መሆኑን የተገነዘቡ በትርፍ ጊዜያቸው እንኳ ይሉና መዶሻን ይዘው ምስማርን ይዘው በዛ ይቀጠቅጣሉ፣ ይመግዛሉ፣ ይቦርሻሉ፣ ከዛን ሰዓዳን ያገኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲገነቡ ከሰሃቦቻቸው ጋር ሆነው መስጂዱን ሲገነቡ ከጭቃ የተሰራ ብሎኬትን ሲያመላልሱ ድንጋይን በትከሻቸው አድርገው ሲያመላልሱ ነብዩ ሰለላሁ ዐለይሂ ወሰለም ነሺዳን ይሉ ነበረ። ስራን መስራትህ እረፍት የሚባል ነገር ራስን ማሳጣትህ። እረፍት ማለት ምንድነው? ለትንሽ ጊዜ ያስፈልጋል። ግን ዝም ብሎ መተኛት እግርን ዘርግቶ ያለ ምንም ስራ መዘፍዘፍ ይሄ የጭንቅ መንስኤ ስለሆነ ከዚህ ልንላቀቅ ይገባል። ለምን? ሰዓዳን ለማግኘት። አስረኛው ርዕስ ቀዳኡን ወቀደር ይላል። ቀዳ ማለት ፍጻሜው ነው። ቀደር ማለት ደግሞ አላህ የጻፈው ነገር ነው። አቡበክር አልጀዛኢሪ الشيخ أبو بكر الجزائري እንዴት ይመስሉታል? እንዲህ ይላሉ ስለ ቀዳና ስለ ቀደር። አንድ ግንበኛ፣ አንድ አርክቴክት፣ አንድ ዲዛይን የሚያወጣ ሰው፣ የህንፃ ዲዛይን የሚያወጣ ሰው ህንፃውን ከመስራቱ በፊት ወረቀት ላይ የዛን ዲዛይን ያወጣል። ከዛ በኋላ በዛ ዲዛይን መሰረት ያንን ህንፃ ይሰራል።
ወሊላሂል መሰሉል አዕላ። አላህ በሰዎች አይቀየስም። ግን ቀዳና ቀደር ለሰዎች እንዲገባ በዚህ መልኩ መሰሉትና አላህ ስብሐነሁ ወተዓላ ይህንን ፍጥረተ ዓለም ወደዚህ ከማምጣቱ በፊት ይሄ ፍጥረተ ዓለም በምን መልኩ ማለፍ እንዳለበት አላህ ዲዛይን አውጥቷል። አላህ ቀደር ጽፏል፣ አጽፏል። አላህ ስብሐነሁ ወተዓላ አዞ እንዲህ ብለህ ጻፍ ያ ቀለም። በዛ መሰረት አላህ ስብሐነሁ ወተዓላ እዚህ ፍጥረተ ዓለም ላይ እዛ የተቀደረ ነገር እንዲፈጸም ያደርጋል።